ሸሚዞች፣ ቲሸርቶች፣ ጃኬቶች፣ ብርድ ልብሶች ሲሆኑ እዚህ ጋር የምንሰጣቸው የውሃ ሌብላቸው ጋርና ራሱ ጋር የሚሰጠን አለ። ማሽኑ በዚህ ታዝዣለሁ ይሄንን ተቀብዬ አጥባለሁ ብሎ ራሱ ሴንስ ያደርጋል። ፈለክበት ቦታ ሆነ በስልክ አማካኝነት አዝኸው ሴንስ አድርጎ ልብሶችን ያስገባህለትን አጥቦ ይጠብቃል፣ አድርቆ ይጠብቃል። ዲስካውንት ተደርጎ ነው ለበዓል 100 እስከ ማድረቃለን ዋስትና አለ። ለቤት ድረስ እየሄድን ሰርቪስ እናደርግላቸዋለን። በፈለጉት ብራንድና በፈለጉት አማራጭነት በሚያውቁ ኳሊቲ ማቅረብ ነው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የትርታ ቢዝነስ ሪቪው ቤተሰቦቻችን እንደምን ቆይታችኋል? ፈጣሪ ይመስገን እኛ በጣም ሰላም ነን። ትርታ ቢዝነስ ሪቪው እንደሚታወቀው የተለያዩ የቢዝነስ ሀሳቦችን፣ የገበያ ጥናትና ሌሎች ጠቃሚ መረጃዎችን ወደ እናንተ በማቅረብ ይታወቃል። እንግዲህ ዛሬ የገና በዓልን ምክንያት በማድረግ የተለያዩ የኤሌክትሮኒክስ እቃዎችን ያ ማለት ለቤት ውስጥ የምንገለገልባቸውን እንደ ፍሪጅ፣ እንደ ማጠቢያ ማሽንና እንደ ቴሌቪዥን በሰፊው የሚይዝ ድርጅት ውስጥ እንገኛለን። ይህም ድርጅት ሜልሻ ኤሌክትሮኒክስ ይባላል። ከሲስተር ካፌ ጎን ላይ ነው የምታገኙት። እዚህ ድርጅት ውስጥ የተለያዩ የልብስ ማጠቢያ ማሽኖችን በሰፊው መቃኘት ስለምንችል ቤቱን መርጠናል። እናንተም እዚህ ቤት መታችሁ እነዚህን ማጠቢያ ማሽኖች፣ የተለያዩ ፍሪጆችና ቴሌቪዥኖችን ማግኘት ትችላላችሁ። ፕሮግራማችንን ከመጀመሪያ እስከ መጨረሻው በመከታተል ዋጋቸው ምን ይመስላል፣ ሞዴላቸው ውስጥ እንዴት ነው፣ ማሽኖቹን እስከ ማሽኖች ምን ይለያቸዋል የሚለውን ሙሉ መረጃ ማግኘት ትችላላችሁ። ፕሮግራሙን ከመጀመሪያ እስከ መጨረሻው በመከታተል ለቤታችን አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃን ወደ እናንተ የሚያደርሰውን የትርታ ቢዝነስ ሪቪው ተቀላቀሉ እንላለን። ይህንን በማድረግ እኛንም አበረታቱን። ፕሮግራሙን በመምራት እኔ መስቀሌ ጎብና ካሜራማናችን ነው አላውንም ይቆያል። አብራችሁን ቆዩ። ሰላም አብሮ ይስጥልን። እንዴት ናችሁ? በትርታ ቢዝነስ ሪቪው ቻናላችን የተለያዩ ማሽነሪዎችን እና ሌሎች ለቤተሰቦቻችን ይጠቅማሉ ብለን የምናስበው መረጃዎች እየቃኘን እናደርሳለን። አሁን ደግሞ ይህንን የገና በዓል ምክንያት በማድረግ ሜልሻ ኤሌክትሮኒክስ መጥተናል። ራስን ከማስተዋወቅ በመጀመር ሜልሻ ኤሌክትሮኒክስ ማን ነው፣ የትስ ይገኛል የሚለውን ብትነግረን። ስሜ ሰይድ ማሙሳ እባላለሁ። የሚገኘው ሜልሻ ኤሌክትሮኒክስ ብራንች በተለያየ ቦታ አለ። በአዲስ አበባ በፒያሳ ካቴድራል አካባቢ አለ። ጀሞ አንድ ሌሊና ሞል ፊት ለፊት አለ። በክልል ደግሞ ደሴ ይገኛል። በተጨማሪ ማለት ነው ሰፊና ለበዓሎች በጣም ቅናሽ የሆኑ ዋሽንግ ማሽኖች አሉ። ለሾፕ ለስራም ለቤት የሚሆኑ ማሽኖች አሉ። በጣም ጥሩ። እሺ እንግዲህ ሌሎች ማሽነሪዎች እዚህ ቤት ውስጥ እንዳሉ እናውቃለን። ፍሪጅ፣ ኦቨን፣ ቴሌቪዥን እና ሌሎች ኤሌክትሮኒክሶች እንዳሉ እናውቃለን። ዛሬ ግን በቀጥታ እነዚህ ማጠቢያ ማሽኖች ከዝቅተኛ እስከ ከፍተኛ እንደየ አይነታቸው እንድትነግረን ነው። ኦኬ። በእኛ ጋር ብራንድ ስታይ ተፈላጊ ወይም ጥሩ ማርክ የሚባሉትን ሜልሻ ኤሌክትሮኒክስ ማግኘት ትችላለህ። ሚዲያ አለ፣ ኦርቢት አለ፣ ኤልጂ አለ፣ አርዶ አለ፣ ቮይስ ፖይንቶችም አሉ። በተጨማሪ ደግሞ ሜልሻ ኤሌክትሮኒክስ የራሱን የሚያስመጣ ዋሽንግ ማሽን ሴንተር ፖይንት የሚል የራሱ ብራንድ የሆነ በራሱ ብራንድ የሚያመጣቸው ዋሽንግ ማሽኖች አሉ። ቲቪ አለ፣ ስቶቮች፣ ውሃ ማጣሪያዎችም አሉ። በተጨማሪ አሁን ሞር ሌላው ለኛ ሀገር ስታንዳርድ ተብሎ የመጡት ኮፐራቸው በጣም አሪፍ በመሆኑ ዋሽንግ ማሽናቸው ይሄኛው 15 ኬጂ ነው። የማጠብ ኃይልም በጣም አሪፍ ነው ከሌላው ስታንዳርድም። በተጨማሪ ቆሻሻዎችና እንትኖችን እንዲኖሩ ሲያጥቧቸው እንዳይጎዱ ቆሻሻ ማጥሪያዎችም እነዚህን በደንብ እንዳይጎዱባቸው። ሌላዎቹ ጨርቅ ናቸው። እሱ ግን አሻሽሎ ካመጣቸው አንፃር ሳከር አድርጎ ይዞ ብናኞችን በውስጥ እንዲያደርግ የተሰሩ ናቸው። በጣም አሪፍ ኳሊቲ አድርጎ የሰራቸው ናቸው። የራሱ ጋር ማለት ነው። ያ ማለት እንግዲህ አሁን እያወራን ያለነው ስለማን ነው? ሴንተር ፖይንት። ስንት ኪሎ ግራም? 15 ኪሎ ግራም። 15 ኪሎ ግራም በሴንተር ፖይንት ሆኖ። ዝቅተኛው የኪሎ መጠን ስንት ነው? ከፍተኛው ስንት ነው? ከፍተኛው እስከ 20 ኬጂ አለው። ዝቅተኛው 10 ኬጂ አለው። በጣም ጥሩ። እዚህ ቤት ውስጥ የምናገኘው ሁሉንም አማራጭ ነው። ከ10 ኬጂ እስከ 20 ኬጂ ድረስ ማግኘት ትችላለህ። ኦኬ። ራሳቸው ነው የሚያስመጡት። ለንግድም ለስራም ለቤትም የሚሆኑ አድርገው በጥሩ ኳሊቲ አድርጎ ሜልሻ ኤሌክትሮኒክስ የሚያስመጣው እቃ ነው። በጣም ጥሩ። እሺ እንግዲህ እዚህ ጋር ያሉትን መጠቀሚያ ወይ ደግሞ መገልገያ በተኖች ምን ምን ናቸው? እነዚህኞቹ አሁን ለማንኛዎችም ሲያጥቡ ቀላል ናቸው። ታይመራቸውን እንደዚህ እስከ 15 ድረስ እንዲያሽ ተደርጎ ነው የተሰራው። እነዚህኛዎቹ ደግሞ የውሃ ማፍሰሻ ነው። ውሃውን እንዲያፈስልን የምናደርገው ከውጭ ቧንቧ በምንጠቀሙ ሰዓት ላይ ይችኛቷን እንሰካና ከቧንቧ ጋር እንጠቀማለን።
ወሽ ስንፈልግ ወደ ማጠቢያም ወደ ስፒንም ራሱ እያለቀለቀና በደንብ አድርጎ እንዲያለቀልቅ ተደርጎ የተሰራ ነው። የመጭመቂያ ቤቱም ከሌላው ሰፋ አድርጎ የተሰራ ነው ማለት ነው። የሴንተር ፖይንት በጣም ጥሩ። ይሄንን ሴንተር ፖይንት በዚህኛው ኪሎግራም ባለ 15 ኪሎግራም ነው አይደል? ስለዚህ ይሄን 15 ኪሎግራም ሴንተር ፖይንት በምን ያህል ብር ነው የምናገኘው? እስከ 54,000 ብር ድረስ እናገኘዋለን። ዲስካውንት ተደርጎ ነው ለበዓል። በጣም ጥሩ። ይሄ ሚዲያ ይባላል። ራሱን የቻለ 10 ኬጂ ነው። እነዚህ ያው ቤታቸው ትንሽ ጠበብ ቢልም ጥሩ ኳሊቲ ተብለው ማንኛውም ሰው በሚፈልገው ኳሊቲ የምናቀርባቸው ናቸው። እስከ 50 ሺህ ድረስ እናገኛቸዋለን። ያው የዋጋ ልዩነት የሚኖረው ያው በዓልንና በዓል ሲወጣ ዋጋ ልዩነት ይኖራቸዋል። ከስተምሮቻችን ያው ደውለው ቢጠይቁን ይመረጣል። በጣም ጥሩ። በተጨማሪ ይሄኛው ኤልጂ ዋሽንግ ማሽን ነው። ሶከር አለው፣ የመዘብሰፊያ የማሽ አለው። በተጨማሪ ቆሻሻ ማጽጃዎቹም ሰፋ ያሉና ወንፊት ያላቸው ናቸው። በጣም ጥሩ ኳሊቲ አድርገው ነው ያሰሩት። 18 ኬጂ ነው። ማጭመቂያ ቤቱም ሰፊ ነው። እነዚህኛዎቹን ይሄንን እስከ 105 ድረስ ይሸጣል። ያው የዋጋ ሁኔታ በዓልን ሲመጣና ሲሄድ ያው በከስተምሮቻችን ሲደውሉ እናሳውቃለን። ለአሁን ግን በበዓል አማካኝነት 105 ድረስ እየሸጥን ነው። በጣም ጥሩ። እዚህ ጋር ደግሞ አርዶ ሚል የልብስ ማጠቢያ ማሽን እያየን ነው። ይሄ ማሽንስ እስከ ስንት ኪሎ ግራም ያጥብልናል? ምን አይነት ልብሶችስ ብናጥብበት ይመከራል? አሁን ይሄ አርዶ ይባላል። በጣም ጥሩ ነው። ለቤት ነው ሞር የምንጠቀማቸው። ለቤት የሚባሉ እቃዎች ናቸው። 14 ኬጂ ነው። በጣም አሪፍ ነው ለቤት። በጣም እነዚህኛዎቹ ይመከራሉ። ለቤቶች ናቸው። እስከ 14 ኬጂ ድረስ ማጠብ ይችላል። ከዚህ የሚጨምርና የሚቀንስ ሳይዝ ይኖረናል እንዴ? በአርዶ አለ እስከ 20 ኬጂ ድረስ አለ። እሱም በ20 ኬጂ ድረስ አለ። እነዚህኛዎቹ ሆስ ፖይንቶች ናቸው። በ13 አለው 12 14 ድረስ አላቸው። በጣም አሪፍ ኳሊቲ ብላክን ማለት ካለን ቤት ውበት ጋር ተብሎ ወደ ብላክ አድርገው አምጥቷቸዋል። በጣም አሪፍ ኳሊቲ ናቸው። እዚህ ጋር የማጠቢያውንም ከፍ አድርገውለታል እስከ 15 ድረስ ነው። ሶከር አላቸው። በጣም አሪፍ ናቸው። ሶከር ምንድነው ጠቀሜታው? ሶከር ማለት ልብሱን እያረፈና እየዘፈዘፈ እንዲያሽልን ማለት ነው። እረፍት ያስፈልገዋል። በአንዴውኑ መሽከርከር ብቻ ከሆነ ሳያሽልን ወይም ልብሱና ሳሙናው ሳይዋሃድ ቶሎ የማውጣት ኃይል ስለሚኖረው ሶክ ማለት እረፍት ያደርገ ዘፍዝፎ አሽቶ ይሰጠናል ማለት ነው። ይሄ ባህሪ በሁሉም ማሽኖች ላይ የለም ማለት ነው? አይኖራቸውም። ኤልጂ ቮይስ ፖይንቶች እና ያላቸው። ይሄኛው ደግሞ ኦርቢት ይባላል። በጣም አሪፍ ነው። እንደነዛ ትንሽ የኤልጂን የመመሳሰል ባህሪ ያለው ኳሊቲው። ይሄኛው ማይካነቱ አሪፍ ነው ከሌላው ስቲለስ የሆነ ነገርና በጣም አሪፍ ነው ኳሊቲያቸውም። ሶከር አለው። ይሄም በጥሩ እንትን ያለው ኳሊቲ ነው ያላቸው። እቺኛይቷ መጭመቂያ ቤቷም ትንሽ ጠበብ ብትልም ግን ከለር አማራጭ በጣም አሪፍ አለው ማለት ነው። ከሌላው በነጭና በጥቁር አለው። መጭመቂያ ቤቷ እስከ 7 ድረስ የመጭመቅ ኃይል አለው ማለት ነው። እስከ 7 አሁን የምናወራው ስለ ጠቅላላ ክብደቱ ነው ወይስ ውሃውንም ጨምሮ? ውሃም ይጨምራል። እያንዳንዱ ነገር ላይ ውሃ ሲኖር ነው 14 12 የምንለው። ውሃም ሲጨመር ውሃ ሲደመር የምናጥበው ነገር ሰጠዋለን። በመንሳፈፍ ልብሱን እንዲታሽ አድርጎ እንዲያወጣ ያደርገዋል። ምናልባት ኦርቢት ላይ ይሄ ልዩነት አለ የምትለው ነገር ምንድን ነው? ኦርቢት ላይ ማለት እዚህኛው ቤታቸው ላይ ልክ እንደ ኤልጂ በጣም አሪፍ አድርገው ኳሊቲውን አሻሽለው አምጥተውለታል። ከሌላው ከነ አርዶ ከነ ሚዲያ ማለት ምንድን ነው የተሻለው ነገር? የማሻ ቤታቸውን በሚሽከረከር ሰዓት በ3 አይነት ታይም በደንብ አድርጎ እንዲያሻ ያደርጋል ማለት ነው። በጣም ጥሩ። ከዚህ ምናልባት እንግዲህ በኦርቢት ሆኖ ከዚህ የሚበልጥና የሚያንስ ይኖረናል? 20 ኬጂው ይሄኛው አለን በኦርቢት ራሱን የቻለ በጣም አሪፍ ነው። 20 ኬጂ ነው። ለንግድ፣ ለስራ፣ ለእያንዳንዱ አነስተኛ ስራዎች ለመጠቀሚያ ይሄኛው ኦርቢት በጣም ይመከራል። ኦኬ። ስራ ሊያሰራን ይችላል እያልከ? ስራ መሰራት ይችላል። ምን አይነት እስኪ በልብስ ላውንደሪ ቤቶች አለ ሰፈር ውስጥ ለሚሰሩ ለነሱ በአነስተኛ ማጠብ ይችላሉ። አነስተኛ ውሃ ነው የሚወስደው። ብዙ ልብሶችን የማጠብም ኃይል አለው ማለት ነው። ምን አይነት ልብሶችን ሊያጥብልን ይችላል? ያው ልብሶችን እራሳችንን የምንመርጠው ጂንሶችንም ጃኬቶችንም የተለያየ ልብሶችን እንዲያጥብ ተደርጎ ነው ኬጂውን ከፍ አድርጎ ያመጡለት። የምናስገባቸው የቤታችን ብዛት ሲኖር የማጠብ የልብሱንም ብዛት በደንብ ሰዓታችን ለመቆጠብ ያህል ነው። ከዚህኛው ወደዛኛው ስናደርግ ብዙ ውሃውን ደግሞ ይይዝልናል። አረፋውን መጠቀም እንችላለን። በጣም ጥሩ ኳሊቲ አድርገው ነው ያመጡለት። ምናልባት እዚህ ጋር ኮፐር ሞተር፣ ቶክ ታይመር፣ ፍሪ ዋሽ ፕሮግራም ኤንድ ድሬን ፓምፕ ይላሉ እና እነዚህ ዲስክሪፕሽኖች ወይ ደግሞ እነዚህ ገለጻዎች ሌሎቹ ማሽኖች ላይ የለም።
ምንድነው? አሁን ኮፐሩ ማለት የመጭመቂያ ሞተሩ ሙቀት የማይወስድ ነው። ይሄኛው ሶከር ደግሞ ማለት በመሃል እስከ 35 ስለሆነ የመዘፍዘፍ አቅም አለው ማለት ነው። ስሪዎች ፕሮግራሞች ምንድነው? ስሪ ማለት 3 አይነት ሲስተሞችን ይጠቀማል። ለነዛ አሁን እዚህ ጋር ታጥባለህ፣ እዚህ ጋር ያለቀልቃል። ይሄኛውን ደግሞ ውሃ መውሰድ ይችላል። ኦኬ። ከቧንቧ አሁን አውቶማቲክ ነው የምንለው አይደለ? በማኑዋልም ወደዚህም ከዚህ ወደዛ እናደርጋለን። ኦኬ። ውሃም ራሱ ይወስዳል ማለት ነው። ከቧንቧ ጋር ያይዘለት ይዘፈዝፋል። እንትን የሚለው የአውቶማቲክ ባህሪ ያለው ማለት ነው ወይስ? ልክ እንደ አውቶማቲኩ በባሊ መጠቀም ትችላለህ፣ በቧንቧ መጠቀም ትችላለህ። ይሄኛው ፖፑላር ባለ 20 ኬጂ ነው። ያው ከኦርቢት ጋር ተመሳሳይ ናቸው። ከስተምሮቻችን በሚፈልጓቸው ብራንድ እና ስም ያን ያህል የመጣ ነው። ተመሳሳይ ናቸው ከኦርቢት ጋር ሁሉ ነገራቸው አንድ ዘሴም ናቸው። ግን ሰዎች ካላቸው እቃና ከሌላ ሰዎች ከሰጧቸው ስጦታ አይነት በሚፈልጉት ብራንድ ነው የምናቀርብላቸው ማለት ነው። እሺ፣ እስኪ ይሄንን ፖፑላር እያነጻጸርን ከኦርቢት ጋር ቢባል ወይ ደግሞ ከሌሎች ማጠቢያ ማሽኖች ጋር ብናነጻጽር ቢባል እና እዚህ ጋር ያሉት ምናልባት ገለጻዎች ሱፐር ፓወር አለው፣ ዊዝድሮ ፓምፕ አለው፣ ኮፐር ሞተር አለው፣ ሰሚ አውቶማቲክ ነው ይላል። እኚህንም ጠቅሰ የዚህን ማሽን ኳሊቲ ከሌሎች ብናነጻጽር ሴም ናቸው። እዚህ ላይ ስም አገላለጽ ላይ ነው እንጂ ኦርቢት ላይም እዚህ ላይ ልዩነታቸው የከለር አማራጭ ነው። ፓምፕም አለው ኦርቢትም አለው ይሄኛውም አለው። በተመሳሳይ ከለር ይሄኛው ይለየዋል ማለት ነው። እነዚህኛው ላይ ስንመጣ ወደ ከለር ነው የሚለየው እንጂ ዘሴም ናቸው፣ አንድ ናቸው። ለከስተምሮቻችን በፈለጉት ብራንድና በፈለጉት አማራጭነት በሚያውቁ ኳሊቲ ማቅረብ ነው። ሚልሻ ኤሌክትሮኒክስ የሚያደርገው ሰዎች መጥተው ባለው ሾፕ ውስጥ የሚፈልጉትን ነገር በአንድ ቦታ እንዲያገኙ። እዚህ ጋር የምናየው ምን አይነት ማጠቢያ ነው? ይሄኛው አውቶማቲክ ነው። ናሽናል ቶፕ ነው። ቶፕ ሌድ ይባላል። ከላይ ነው በሰፊ በጣም ብዙ ልብሶችን የማጠብ አቅም አለው። በጣም አሪፍ ኳሊቲ ነው። አውቶማቲክ ነው። ራሱ አጥቦና ራሱ ጨምቆ ነው የሚሰጠን ማለት ነው። በጣም ጥሩ። ስለዚህ ምናልባት ለማያውቀው አውቶማቲክ እና ማኑዋል ወይ ደግሞ አውቶማቲክ ማኑዋል፣ ሰሚ አውቶማቲክ የሚባሉ ማሽኖች አሉ። ምንድነው ልዩነታቸው? አውቶማቲክ ማለት እነዚህኛዎቹ ውሃን ራሳቸው ይወስዳሉ፣ ራሳቸው አጥበው ይሰጣሉ። ሙቅ ውሃንም ደግሞ ከውጭ ይወስዳሉ። ፉል አውቶማቲክ ሲባል ደግሞ እነዚህኛዎቹ ከውስጡ ራሱ እያሞቀ በሙቀት በራሱ ሙቀት እያጠበ ባለ ፍሮንት የሚባል አለ ራሱ የሚያጥበው ነው። ይሄኛው ግን ከውጭ ነው የሚወስደው፣ ራሱ ነው ሁሉን ነገር አጥቦ የሚሰጥህ። እስከ ብርድ ልብስ ድረስ የማጠብ አቅም አላቸው ማለት ነው። ጠቅልለህ አድርገህ ትሰጠዋለህ፣ ያጥባል፣ ጨምቆ አድርቆ ይሰጣል። ዲስክሪፕሽን ላይ የተቀመጠ ነገር አለ። ታፕ ክሊን ይላል፣ ኖርማል ይላል፣ ዲሌ ዋሽ ይላል፣ ሜሞሪ ይላል እና እነዚህ ቤዚክ ዲስክሪፕሽኖች ምን ነው የሚያሳዩ? ሸሚዞች፣ ቲሸርቶች፣ ጃኬቶች፣ ብርድ ልብሶች ሲሆኑ እዚህ ጋር የምንሰጣቸው የውሃ ሌብላቸው ጋርና ራሱ ጋር የሚሰጠን አለ። ማሽኑ በዚህ ታዝዣለሁ ይሄንን ተቀብዬ አጥባለሁ ብሎ ራሱ ሴንስ ያደርጋል ማለት ነው። በጣም ጥሩ። እንግዲህ በማኑዋሎቹ የጀመርነው የማጠቢያ ማሽኖች ቅኝት አውቶማቲኩ ላይ ደርሷል እና ሌላ የምናየው አውቶማቲክ ይኖራል አለ። እንግዲህ ከዛ ወደዚህ መተናል። እዚህ ጋር እኔ ሳየው የስትራክቸር ልዩነት የቅርጽ ልዩነትም አለው። የተለያዩ ሞዴሎችም ነው እያየ ያለሁት። እስኪ እዚህ ጋር ከምናየው ከኦርቢቱ ብንጀምር ምን አይነት ማሽን ነው? አሁን ይሄ ኦርቢት ነው። ይሄኛው ዲጂታል ነው። የምናዘው በዚህ በዲጂታሉ ሲሆን ራሱ አሙቆ ራሱ አሽቶ ሁሉን ነገር ሴንስ አድርጎ አድርቆ ይሰጠናል ማለት ነው። አሙቆ ማለት ውሃ ሙቆ ያለው ራሱ ማሞቅ ያለው ራሱ አሙቆ የማጠብ ኃይል አላቸው። ከቶፕ ለዱና ከማኑዋሉ የሚለያው ይሄ ደግሞ ምን አለው? ሂተር አለው ራሱ ውሃውን እያሞቀ በራሱ የሚያጥብበት ስላለ ነው። ፉል አውቶማቲክ የሚባሉ ለዛ ነው። እነዚህኛዎቹ ሁሉ ነገር ጨርሶ ነው የሚሰጠን። ከዛኛው የማድረቅ ኃይሉ ደግሞ በጣም ሞር ይሄ ይጨምራል ማለት ነው። 100% እስከ ማድረቅ አለ። ቶፕ ሎዱ ደግሞ 90%፣ ማኑዋሎቹ ደግሞ 80% ነው የማድረቅ ኃይላቸው ያለው። ስለዚህ እነዚህ 100% ያደርጋሉ። ኦርቢት አለ፣ ናሽናል አለ፣ ኤልጂም አለ። ሁሉም አንድ አይነት ነው ፋንክሽናቸው። አሁን ኦርቢት ላይ ስትመጣ ወደ ሁለት አይነት አይተም አላቸው። ሙሉ ለሙሉ የማያደርቅ አለ፣ የሚያደርቅም አላቸው። የዋጋ ሁኔታ ቅናሽም ስላላቸው ማለት ነው። እስኪ ስለዚህኛው ማሽን ደግሞ ንገረን። አሁን ሁለቱም ኦርቢት ናቸው። ይሄኛው ማኑዋል አለው፣ ይሄኛው ዲጂታል ነው። ስንሰካለት ራሱ ዲጂታሉ እዚህ ጋር ይመርጥልናል፣ እኛ የምንሰጠውን ይሰጠናል ማለት ነው። ማኑዋል ስትል ደግሞ እዚህ ጋር ይጠቁምልሃል ያላቸውን የውስጣዊን ገለጻ በእነዚህ ትመርጣለህ፣ በዚህ ታዘዋለህ። አንዳንድ ጊዜ ልብሶች ከውጭ ያለውን ውሃ በሌለ ሰዓት ላይ ምን ታደርጋለህ? ከውጭ እዚህ ጋር ትሰጣለህ፣
ታስገባለህ። የማድረቅ ኃይል ይኖረዋል ማለት ነው። ማድረቅ ብቻ ከፈለክ ማድረቅም ብቻ ትጠቀማለህ። ይሄኛው ግን ሙሉ ለሙሉ ምንድነው ውሃ ማግኘት ይፈልጋል። እዚህ ጋር ይሄኛው ናሽናል ሴንሰር የምናደርገው በማኑዋል ነው። ማየት እየቻል የምንፈልገውን ነገር እንመርጥለታለን። እስከ 12 ኬጂ ያጥባል። ሙሉ ለሙሉ የማድረቅ ፓወር አለው ማለት ነው። እዚህ ጋር ሳምሰንግ ስንመጣ ዲሽወሸር ናቸው። እነዚህ የእቃ ማጠቢያዎች ናቸው። እዚህ ጋር በተጨማሪ ደግሞ ምን አሉን? በተለያየ እቃዎች ማኑዋልን የምንገልጽበታለን። ሳህኖች፣ ብርጭቆዎች የምንጠቀም ናቸው። በተጨማሪ እነዚህ ጋር ማንኪያ የምንደረድርበት ነው። ይሄኛዎች ደግሞ ሳህኖች የምንደረድርበት ነው። እነዚህ ጋር ደግሞ ብረት ድስቶች እንደረድራለን። ሁሉም ነገር አጥቦ ይሰጠናል ማለት ነው። እንዴት ነው የሚያጥበው? እንደ አውቶማቲኮቹ ማሽን ከኋላ አሉት። ይሄኛው ከቧንቧ ጋር ይገጠማል። እዚህ ጋር አንዳንድ ከስተምሮቻችን ውሃ ቧንቧ ሰራተኞቻቸውን ሲያስገጥሙ እንዲያስቆርጡ እንላለን፣ እንዳይቆርጧት። ይሄ በጣም ሴንስ የምታደርገው እዚህ ጋር ነው። ይሄንን ከግድግዳው ከውሃ ጋር እናያይዛለን። ይሄኛው ወደ ፍሳሽ እናስይዛለን። በተጨማሪ ይሄን ሶኬቱን ሰካና እየተሽከረከረ ውሃውን በታችን በላይም እየረጨ ያጥብልናል ማለት ነው። ሳህኖችን ባሉት ስቴፕ እንደረድራቸዋለን። ካስገባን በኋላ ብረት ድስቶቹንም ልክ እንደዚሁ ስንደረድርለት ውሃ በታችን በላይም እየረጨ በደንብ ያጥብልናል ማለት ነው። እንግዲህ ይሄንን ማሽን ምናልባት እንግዲህ እዚህ ጋርም ሌላ ማሽን እያየን ነው። ይሄ የዲሽወሸር ነው ብለኸኛል። የእቃ ማጠቢያ በአይነት ከሳምሰንግ ውጭ ሌሎች ማሽኖች ይኖራሉ? ኤልጂ አለ፣ በኤልጂም አለ፣ በሴንተር ፖይንትም አልጓ። በጣም ጥሩ። እሺ እንግዲህ እዚህ ጋር ደግሞ ሌላ ማጠቢያ ማሽን እያየው ነው። ኤልጂ ይላል። የዚህን ማሽን ባህሪ ንገረኝ። ይሄ ደግሞ አሁን ለንግድና ለተለያየ ተመራጭነት ሲፈልጉ በጣም ትልቅ ለሆቴል፣ ለገስት ሃውስ፣ ለተለያዩ ነገሮች ኪሎአቸው ከፍ ያለና ረጅም ሰዓት የሚሰሩ ተብለው የተሰሩና በጣም ይሄ ኪሎ ከፍ ያለ ነው። በጣም ሰፊ ነው። ብዙ ልብስ አንሶላዎችና አብዛኛውን ጊዜ ገስት ሃውሶች አንሶላ ስለሚፈልጉ ትልቅ ስለሆነ ለዛ ነው ዘሴም ነው ከሌላው ጋር ግን ኪሎ ከፍ ያለ ነው። ቅድም ካየነው የልጂ ልዩነታቸው ምንድን ነው? ይሄኛው ኪሎ በጣም ከፍ ያለ ነው። ሁለተኛ ደግሞ ራሱ ማሞቂያ ያለው፣ ሶስተኛ ደግሞ ከስልኮቻችን ጋር ስማርት አገናኝተን ማዘዝ እንችላለን። ፈለክበት ቦታ ሆነ በስልክ አማካኝነት አዝኸው ሴንስ አድርጎ ማጠብ ልብሶችን ያስገባህለትን አጥቦ ይጠብቃል፣ አድርቆ ይጠብቃል ማለት ነው። በጣም ጥሩ፣ በጣም ደስ ይላል። የተለያዩ ማጠቢያ ማሽኖችን ነው እያየን ያለ ነው። ምናልባት ይህንን ሀሳባችንን ከማጠቃለላችን በፊት ማጠቃለያ ሀሳብን ደግሞ ብትነግረን። ማጠቃለያ በጠቀላላ ያው በሜልሻ ኤሌክትሮኒክስ ለከስተምሮቻችን በበቂና በሰፊ የፈለጉትን አማራጭ በተለያየ ብራንድ አይነት እንደ ሰው ፍላጎት ማግኘት ይችላል። በተጨማሪ ደግሞ ዋስትና አለ። ገለጻ በሚፈልጉ ሰዓት ላይ ስልካችን በፈለጉት ሰዓት በደወሉ ሰዓት ለከስተምሮቻችን በቂ ገለጻ እናደርጋለን። ቤት ለቤት ድረስ እየሄድን ሰርቪስ እናደርግላቸዋለን። በጣም ጥሩ። እሺ ምናልባት እንግዲህ ቀረ የምትለው ነገር ካለ ንገረንና ይህን ፕሮግራም እናጠቃል። በጠቅላላ ያው ላሉት ከስተምሮቻችን ለአዲስ ዓመት በሰፊ ሜልሻ መጥተው በፈለጉት ሰዓት በሰፊ አማራጭ ማግኘት ስለሚችሉ እኛ ጋር ሳይመጡ ሌላ ቦታ ባያዩ ብለን እንመክራለን። በጣም ጥሩ። ከልብ እናመሰግናለን። እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችን ባያችሁት መልኩ ለዛሬ ያዝንላችሁን ያ ማለት የገና በዓልን ምክንያት በማድረግ ምናልባት የልብስ ማጠቢያ ማሽን የመግዛት ሀሳቡ ካላችሁ በሚል በሜልሻ ኤሌክትሮኒክስ ተገኝተን እነዚህን የልብስ ማጠቢያ ማሽኖች በአውቶማቲክ በሰሚ አውቶማቲክ እና በፉሊ አውቶማቲክ ልንቃኝላችሁ ችለናል። ይህ ብቻ ሳይሆን የተለያዩ የማጠቢያ ማሽኖችን እንደየብራንዳቸው አይነታቸውን እና እናንተ ብትፈልጉ የትኛውን መምረጥ አለባችሁ የሚለውን ሀሳብ መስጠት በሚቻል ደረጃ ከባለሙያው ጋር ጊዜ አሳልፈናል። እነዚህን መረጃዎች ተጠቅማችሁ ልገዙ ያሰባችሁትን ማሽን የራሳችሁን ውሳኔ እንድትወስኑበት እያለን ፕሮግራማችንን በዚሁ አጠቃለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ይሄን የመሰለ ጠቃሚ መረጃ ወደ እናንተ እንዲደርስ የትርታ ቢዝነስ ሪቪው ሰብስክራይብ ብታደርጉ ብዙ ትጠቀማላችሁ። እውነተኛ መረጃን ከቦታው ሆነን ወደ እናንተ እናደርሳለን ማለት ነው። ይህም ፕሮግራም ወደ እናንተ በማድረስ እኔ መስቀሌ ጎበና፣ ካሜራማናችን አላውሮ ነበረ። አብራችሁን ስለቆያችሁ በድጋሚ እናመሰግናለን።